በሰሞኑ በተፈጠረው በካፍ ውሳኔ ጉዳይ አንድ አስገራሚ ነገር አለ እያልከኝ ነበር። ስለዚህ ይህን ታሪክ እነስማኔ ለመስማት አድማጮቻችንም እንደሚጓጉ ይገባኛል። በተለይ ደግሞ ብዙ ሰዎች ግልጽ አይደለላቸውም የካፍ ውሳኔ። የሴኔጋልና የሞሮኮ ጨዋታ እንግዲህ ከተደረገ ወደ 3 ወር አስቆጥሯል። አሁን ላይ ደግሞ ካፍ ትናንት አንድ አነጋጋሪ ውሳኔ ሌሊት ላይ ወስኗል። ሞሮኮ ዋንጫውን ወስዳለች ወይም ደግሞ ዋንጫው ሻምፒዮን ሆናለች፣ ሴኔጋል ተነጥቃ ለሞሮኮ ሰጥታለች የሚል አንቀጾችን ጠቅሶ ሰጥቷል። ስለዚህ ይሄ ጉዳይ አንዳንድ ሰዎች መሆን የነበረበት ሜዳ ጥለው ወጥተዋል ሴኔጋሎች፣ ግን መሆን የነበረበት በዛው መወሰን አለበት። ግን ከዚህ በኋላ የተወሰነው ውሳኔ ግን እጆች አሉት፣ ተጠምዝዞ ነው ካፍ እጁ ተጠምዝዟል የሚሉ ሀሳቦች ይነሳሉ። የእውነትም ደግሞ በዛ ሰዓት ወይ ዳኛው የወሰነው ፎርፌ ከሰጠ በዛ ሰዓት ነበር መስጠት የነበረበት። እንደገና መጥቶ ፔናልቲ ተሰጥቶ ፔናልቲ ሴቭ አድርገው ከዛ ብዙ ድራማዎች የነበሩት ነበረ። ስለዚህ ይሄኛው ፓርት ደግሞ በእጅጉ አስደንጋጭም አነጋጋሪም የካፍንም ስም ዝናም የሚያጎድፍ ምናልባት የኛው የነቃቸው ተሰማ የመሰረቱት ካፍ ብዙ ነገሮችን ያደረጉለትን ካፍ እንደዚህ አይነት አነጋጋሪ ወይም ደግሞ የማይመጡ ነው አጠቃላይ አፍሪካውያን የሚያሰድብም ውሳኔም ሆኖ በሌሎችም የሚዲያ አውታሮችም መነጋገሪያ ርዕሰ ጉዳይ ሆኗል። አፍሪካ እንደዚህ ናት። ድሮ ያው በፖለቲካ ነበር የሚታወቀው፣ በስፖርቱም ያው ተመሳሳይ አይነት ይዘት ያለው ሆኖ እየተመለከት ነው የምንገኘው። ምናልባት ይሄ ታሪክ ምንድነው ኢትዮጵያውያን ጋር የሚያገናኝ ኢትዮጵያን ዳኞች በእንደዚህ አይነት አጋጣሚ የወሰኑት ውሳኔ ምንድነው? አስደንቋቸዋልም አስጨብጭቦላቸዋልም እያልከኝ ነበርና እንግዲህ ይሄ ጉዳይ የሰሞኑ ትልቅ የመነጋገሪያ ርዕሰ ጉዳይ ይመስለኛልና ብዙ በእግር ኳሱ ላይ የተለመደ አይደለም። ምናልባት ይህን ጉዳይ ትንሽ ለየት የሚያደርገው የፍጻሜ ጨዋታ መሆኑ ይመስለኛልና ምናልባት በሕጉ ተቀምጧል። ማንም ተጫዋች ሜዳ ጥሎ ከወጣ ያለ ዳኛ ፍቃድ ከሜዳ መውጣት አይችልም። ይሄ ግልጽ የተቀመጠ አሁን የተቀመጠ ሳይሆን ለዘመናት ያለ ሕግ ይመስለኛልና በዛ ምክንያት ጨዋታዎቹን የዕለቱ ዳኛ ወስኖ ማጠናቀቅ ይችላል። ነገር ግን እንደዚህ አይነት ውሳኔዎች ግን የሚጸድቁት ደግሞ ውጤቱ የሚጸድቀው ደግሞ በአወዳዳሪው አካል ነው። ስለዚህ ጊዜ ይወስዳል ማለት ነው። የዛ ጊዜ ጨዋታውን ዳኛው እውነት በፊሽካ አቋርጠውት መጫወት አትችሉም በቃ ብለው ቢያደርጉ የዋንጫው ሽልማት የዛን ቀን ይካሄድ ነበር ወይ፣ ስነ ስርዓቱ ይካሄድ ነበር ወይ የሚለው ነገር አወዛጋቢ ነው። ምክንያቱም በልዩ ሁኔታ የተወሰነ ውሳኔ ስላለ። ከዚህ ጋር ተያይዞ ግን አሁን ዋናው ቁም ነገሩ ያው ነገርን ነገር ያነሰዋል ሆነና እንዲህ አይነት ሁኔታ ከዚህ በፊት ኢትዮጵያውያን ዳኞች ባጫወቱት አንድ ኢንተርናሽናል ጨዋታ ላይ ተከስቶ ነበር። 1980ዎቹ መጀመሪያ ላይ ነው ጨዋታው። ግብጽ ከሱዳን ነው፣ ሱዳን ላይ የተደረገ ጨዋታ ነው እና በወቅቱ ከኢትዮጵያውያን ዳኞች ማስታወሰው የመሀል ዳኛው ኢንተርናሽናል ዳኛ በቀለ ኪዳኔ ነው። ምክትላቸው ወይም ዛ ጊዜ መስመር ዳኛ ነው የሚባሉት። የመሀል ዳኞች የመስመርም ያጫውታሉ እና ለማ ኩምሳ ሻምበል ሻለቃው ሻምበል ለማ ኩምሳ ናቸውና የመጀመሪያው የእስራኤል ኮማንዶ ናቸው ሻለቃ ለማ ኩምሳ እና ለአንደኛውን ዳኛ ረሰዋቸው፣ ይቅርታ 3ቱ ነበር ጨዋታውን የሚያጫውቱትና በዛ ጨዋታ መሀል ላይ የሱዳን ደጋፊዎች በግብጽ ተጫዋቾች ላይ ቅሬታ፣ ተቃውሞ ነገር ያነሳሉ፣ ያው ይሰድቧቸዋል። በዛ መሀል የግብጽ ተጫዋቾች ራሳቸውን መቆጣጠር ያቅታቸውና ከሜዳ ወጥተው ከዳኛው ፍቃድ ውጪ ካታንጋ አካባቢ ያሉ ደጋፊዎችን ይመታሉ፣ ይደባደባሉ። እዛ ሄደው ማለት ነው። እዛ ሄደው ተማተው ምናምን ነገር ሲጨርሱ ወደ ሜዳ ፖሊስ መሀል ላይ ይገባና ያረጋጋል ምናምን፣ ከዛ ወደ ሜዳ ይመለሳሉ። ግብጾች በዛ ጊዜ እንግዲህ የካፍ ዋና ጽሕፈት ቤት ያለው ካይሮ ነው እንደምታውቀውና ግብፃውያን ዳኞች ምናምን ተጫዋቾች፣ አሰልጣኞች አንዳንዴ የካፍን እዛ ጽሕፈት ቤት እዛ መሆንን በቃ እንደራሳቸው አድርገው ነው የሚቆጥሩትና ምንም አይነት ውሳኔዎች ላይ አንዳንዴ ከሌሎቹ በተለየ መልኩ ራሳቸውን የመቁጠር ነገር አለ። ስለዚህ ወደ ሜዳ ተመለሱ። ሲመለሱ ኢትዮጵያውያን ዳኞች ደግሞ ተነጋገሩና
ኖ እኛ ሳንፈቅድ ነው ከሜዳው የወጡት፣ ስለዚህ የጨዋታ መቀጠል የለበትም፣ ኦኬ ከህግ ውጪ ነገር ነው ያደረጉት፣ ስለዚህ አይቀጥልም ብለው ፊሽካ ነፉና ጨዋታው ተጠናቋል። የዚህ ጊዜ የግብጽ ተጫዋቾች እንዴት አደርጋለሁ ብለው የእኛን ዳኞች ሊደበድቡ ይነሳሉ ማለት ነው። በዛ መሀል ላይ እንግዲህ እንዳልኩ ሻለቃ ለማ ኩምሳ የመጀመሪያው በኢትዮጵያ የእስራኤል ኮማንዶ ነው። በጣም የሰለጠነ ምን ያለ ኢትዮጵያ ውስጥም ትላልቅ ጨዋታዎች ሲኖሩ በተለይ የጦር ሰራዊት ቡድኖች ሲኖሩ የሚመደብ ዳኛ ነው ሻለቃ ለማ ኩምሳ። ራሱን በደንብ መከላከል ይችላል፣ ያነጥፋል። እንዲያውም በዚህ አጋጣሚ በአንድ ወቅት ድሬዳዋ ላይ ኮተንና ምድር ባቡር ሲጫወቱ የምድር ባቡር ተጫዋቾች የሆነ ውሳኔ ሲወስን ለሻለቃ ለማን መጥቶ አንዱ ከእናት ጋር የተያዘ ስድብ ይሳደባል። ከዛ ሻለቃ አልቻለም፣ እሱን ይመታል እና በአንድ ቦክስ ነው የጣለው። ከዛ ሌሎቹ መጥተው መረባረብ ሲጀምሩ የተሳደበው ልጅ ሮጦ ሽቦ ላይ ተንጠልጥሏል። ከዛ ሻለቃ ለማ ኩምሳ እሱን ሲያሳድድ ሌሎቹ እንትን ሲሞክሩ ሜዳ ላይ በሙሉ ጣላቸው፣ ተዘረሩ የኮተን ተጫዋቾች። ከዛ ማን ይጠጋው ለማን እና እንደዚህ ያደረገ ሰው ነው ለማ። እና እዛ ጨዋታ ላይም የግብጽ ተጫዋቾች ዳኞቹን ሊመቱ ሲሉ ዳኞቹን ሰበሰበና እሱ ከኋላው አደረገና በቃ እነሱን ለመከላከል በቃ እሱ ነው ያለው። ስለዚህ ግብጾቹ ሲመጡ እየጣለ ማን ይንካቸው፣ በቃ እየዘለለ ሲመጣ ይጥለዋል። በአጋጣሚ በዛ ጨዋታ ላይ የኢትዮጵያ ከፍተኛ የመንግስት ባለስልጣን ለአንድ ከፍተኛ የፖለቲካ ድርድር ሱዳን ይገኙ ነበር። አሻግሬ ካልተሳሳት ጓድ አሻግሬ ግለጡ ናቸውና እሳቸው ኢትዮጵያን ዳኞች ያጫውታሉ ግብጽና ሱዳን ሲባሉ ስቴዲየም ገብተው ጨዋታውን ይከታተሉ ነበር እና የተፈጠረውን ነገር በደንብ አይተዋል ሜዳ ላይ። በኋላ ላይ ወታደሮቹ ምንም ማድረግ አልቻሉም። ይሄ ኢትዮጵያዊ ዳኛ ሁሉንም እየጣለ ነው። መጨረሻ ላይ እሳቸው ወርደው ሊገላግሉ በቃ ተው ምናምን ሊሉ ነው እና እሳቸው በጣም ቀይ ናቸው። ከዛ በኋላ ወደ እሳቸው ሊጠጉ ዞር ሲል በራሱ ሻለቃ ነው የነገረኝ። ዞር ስላለ ቀይ ነው የሚታየኛል። ሊመታቸው እሳቸው ነው አረ ኢትዮጵያዊ ነኝ አሉት። በኋላ ዞር ብሎ ሳያቸው ያው እሱም ፖለቲካ ሰው ነው እና አያቸው እሳቸው ናቸውና በጣም እሳቸው ተደንቀው በቃ ደስታቸው መቆጣጠር አቅቷቸው ነው ገብተዋል። በዛ ከእሳቸው ጋር እንትን አሉ። ማታ ከጨዋታው በኋላ ያው እንትን ተብሎ ወጡ። ማታ ኢትዮጵያ ኤምባሲ ላይ ዳኞቹ በክብር እንዲጠሩ አደረጉና የራት ግብዣ ተደረገላቸው እና እዛ ላይ ጓድ ሻለቃ ጓድ አሻግሬ ግለጡ ዳኞቹን ቁጭ አድርገው ይጠይቋቸዋል። እንዴት እንደዚህ የት ነው የተማርከው? እንዴት እንደዚህ ልታረግ ቻልክ? ምናምን ብሎ ሲሉ ነገራቸው። ለዚህ ነዋ የዘረርክልኝ ምናምን አሉና እዛ ራት ጋብዘው ላኳቸው። ከዛ የሚገርም ነገር ዳኞቹ ወደ ኢትዮጵያ ሲመጡ እሳቸው ለኢትዮጵያ እግር ኳስ ፌዴሬሽን መመሪያን የሰጡት የክብር አቀባበል እንዲደረግላቸው፣ ልዩ ሽልማት እንዲሰጣቸው ትእዛዝ ሰጡና ቅርብ ጊዜ ድረስ ይሄ ትልቅ ወርቅ የእጅ ወርቅ ለዳኞቹ ለሶስቱም እንዲህ በሽልማት መልክ ተሰጥቷቸዋልና አድርገውት አይቻሉና ኢንተርቪው ሳረጋቸውም አሳይተውኛልና በዛ ጊዜ ኢትዮጵያውያን ዳኞች ያንን አድርገዋል። ከሜዳ ጥለው በመውጣታቸው ጨዋታውን ነፍተው አስቁመዋል፣ እንዳይቀጥል አድርገዋልና አሁን በግብጽና በሴኔጋል በሞሮኮና የሴኔጋል ጨዋታ ላይም የዕለቱ ዳኛ ሊያደርጉት ይገባ የነበረው ነገር ይሄንን ነው።
በጊዜ መወሰን ነበረበት። በጊዜ መወሰን ምናልባት የዕለቱ ዳኛ ኮማንዶ ስላልሆኑ ያኛውን ድብድቡን ፈርተው ሊሆን ይችላል። በሰኛ ታሪክ እሱ ሊሆን ይችላል። ግን ህጉ የሚለው ይሄንን ነው። አሁንም አልተቀየረም። ያን ጊዜም ያለው ህግ አሁንም ካፍም የወሰነው በዛ ህግ ነው። ካፍም የወሰነው በዛ መሰረት በጣም አነጋጋሪ ያደረገው ትልቁ ስህተት የዕለቱ ዳኛ ስህተት ችግር ነው እንጂ ዳኛው እዛ ጋር ጨዋታውን አቋርጠውት ቢሆን ኖሮ ይሄ ሁሉ ውዝግብ ይሄ ሁሉ ንትርክ አይመጣም ነበርና ኢትዮጵያውያን ዳኞች ግን በሰው ሀገር ላይ ይህንን ትልቅ ውሳኔ ያውም እንግዲህ በአፍሪካ እግር ኳስ ፌዴሬሽን ውስጥ ትልቅ ስልጣን ኃይል አላት በምትባለው ግብጽ ላይ ወስነው በኋላ የካፍ ስራ አስፈጻሚ የዳኞቹን ውሳኔ ተቀብሎ ጨዋታው በፎርፌ በሱዳን አሸናፊነት እንዲጠናቀቅ አድርጓል። ያን ጊዜ ሊሆን የሚችለው ነገር ይሄ ነው እና ካፍ ምናልባት የአሁኑ ውሳኔ ላይ ከመዘግየቱ በቀር ውሳኔው ልትቃወም የምትችለው ውሳኔ አይደለም። በህጉ መሰረት ሊሆን የሚገባው ነገር ግን የዘገየ ውሳኔ ነው መሆኑ ካልሆነ በስተቀር ውሳኔው ትክክለኛ ውሳኔ ነው። ጨዋታ አቋርጠው ወጥተዋል። ዳኛው ጨዋታውን እንዲቀጥል ማድረጋቸው ትክክል አልነበረምና ኢትዮጵያውያን እንደዚህ አይነት ጀብዱ እንደሰሩ ለመጥቀስ ያለ በጣም የሚገርም ነው። በተለይ ደግሞ ኢትዮጵያውያን ልበ ሙሉነት የትኛውን ቦታ ላይ ሲሄዱ አይበገሩም አይፈሩም አይነት ነገርና ምናልባት በእንደዚህ አይነት ኢቨንቶች ላይ እንደዚህ አይነት ውሳኔዎችን መወሰድ በጣም ትልቅ ወራጥነትን ይጠይቃል። እኚህኛው ዳኛ በደንብ ፊታቸው ላይ የሚነበብ ነገር ነበር። የሴኔጋል ላይ የሞሮኮ ጨዋታ ላይ የነበረው ጨዋታ በጣም ተጨንቀኑ የጨረሱት። በተለይ ያ ኢንሲደንት ከተፈጠረ በኋላ ጨዋታውን መልሰው ለማጫወት በጣም በጫና ውስጥ ነው። በእርግጥ ብዙ ጫና የሚያስገቡ ነገሮች አሉት፣ የሚከብድ ነገር አለው። ግን እንደኛ ዳኞች ያኛውን ነገር አልወሰኑም። ስለዚህ ይሄ ደግሞ በልዩነት የሚጠቀስ የኢትዮጵያን ትልቅ ኳሊቲ ነው ብሎ ማንሳት ይቻላል። እንዳጠቃላይ ኢትዮጵያ በዛ ደረጃ ትላልቅ ዳኞች እውነት ለመናገር በወቅቱ ያጫወቱት ሶስቱም ዳኞች በኢትዮጵያ አይደለም በአፍሪካ ደረጃ ትልቅ አቅም ትልቅ ኳሊቲ የነበራቸው ዳኞች ናቸው። በቀለ ኪዳኔ እኔ ዛሬ ድረስ ያልተተኩ ዳኛ ብዬ የምላቸው ናቸው። ልባቸው፣ ድፍረታቸው፣ ውሳኔያቸው፣ አስተዳደራቸው በጣም የሚገርሙ ዳኛ የነበሩ ናቸው በቀለ ኪዳኔና ትላልቅ ጨዋታዎችን ኢትዮጵያ ውስጥ ሲኖር ቅዱስ ጊዮርጊስ ከምድር ጦር፣ ቅዱስ ጊዮርጊስ ከቡና፣ ቡና ከምድር ጦር ሲኖር የሚያጫውቱ ዳኛ እሳቸው ናቸው። ካልሆነ ደግሞ ሻለቃ ለማ ኩምሳ ናቸው። በቃ ትላልቅ ጨዋታዎችን የመምራት ስብዕናውም ሞራሉም አቅሙም እውቀቱም ያላቸው ትልቅ ዳኞች ናቸውና የዚህ የሞሮኮና የሴኔጋል ጨዋታ ግን አንዳንዴ በዳኛውም ማትፈርድባቸው ብዙ ሁኔታዎች አሉ። የአፍሪካ የመጨረሻው ትልቁ ጨዋታ ነው ይሄ ጨዋታ ደግሞ ዓለም በቀጥታ ስርጭት የሚመለከተው ጨዋታ ነው። ዝም ብለህ የምትወስነውም ጨዋታ አይደለም። የቀጥታ ስርጭት አለው። ብዙ ቢሊዮን ዶላሮች ያስገኛል ጨዋታ ምናምንና ብዙ የምታያቸው ነገሮች አሉ። ብቻህን የምትወስነው ጨዋታ አይደለም። ዞሮ ትኩሱን ድንች ወደ ካፍ ወርውሮ ተላቀዋል ዳኛ። ትኩሱን ድንች ወደ ካፍ ወርውሮ ተላቀዋል። አበርዶም ቢሆን በወቅቱ እሳቸው ላይ ሊደርስ የሚችለው ከባድ ነገር ነውና ያንን ነገር ወደ ካፍ ወርውሮ ራስህ ተወጣው ብለውታልና ይሄ ነው ይሁን ያለው። ለሁሉም አስደናቂ ታሪክ ነው የሰማነው። በተለይ ደግሞ ከዚህኛው ከሰሞኑ ግጥጥሞች ጋር የተያያዘ የኢትዮጵያውያን ትልቅ ኳሊቲ ምናልባት በቀደመው ዘመን በአመራሩም ይሁን በዳኝነቱም በሁሉም ረገድ የተሻለ የኢትዮጵያን እግር ኳስ የኢትዮጵያ ስፖርት እንደነበረ ትልቅ ማሳያ ነው። በዛ ዘመን እንደዚህ አይነት ውሳኔዎችን መወሰን በእጅጉ ያስደንቃል። ውድ ተመልካቾቻችን የኢትዮጵያ እግር ኳስ ፌዴሬሽን በቅዱስ ጊዮርጊስ ላይ እንደ ጥርስ አወጣ በሚለው ርዕሰ ጉዳይ ላይ ቆይታ ያደርግንበት የዛሬው የብስራታ ፕሮግራማችን የተከታተላችሁትን ይመስል ነበረ። ያላችሁን ሀሳብ አስተያየት እንዲሁ በአስተያየት መስጫው ላይ ያስፈሩልን። ፕሮግራሙን አዘጋጅቶ ወደ እናንተ ማድረሱ መላኩ ወልደሰንበትና እኔ አንተነህ ታረቀ ከመላው የስቱዲዮ ባለሙያዎች ጋር በጋራ ሆነን አብረናችሁ ቆይታ አድርገናል። ሰናይ ጊዜን ተመኘን።